ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱ መረጃዎችም እናልፋለን። በመጀመሪያም የኦሮሞ ነጻነት ግንባር ብሎ ራሱን የሚጠራውና መንግስት ሸኔ እያለ የሚጠራው ኃይል በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢዎች ነዋሪዎች ገለጹ። በቤኒሻንጉል ጉሙዝ ክልል በበርበርና ድባጤ የሚባሉት አካባቢዎቹ የሚኖሩ ዜጎች ይህን ዜና እየተጠናከረ ባለበት ሰዓት የኦነግ ነጻነት ጦር ታጣቂዎች በከተማዎች ውስጥም ወረራ እየፈጸሙ እንደሆነም ተናግረዋል። የአካባቢው ነዋሪዎች እንደገለጹትም ባለው የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው፣ የሚመለከተው አካል ይድረስልንም ብለዋል። በአካባቢዎቹ የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተው አካል ይድረስልንም ብለዋል። ከሰሞኑ የባህር ዲሞክራሲያዊ ፓርቲ የመተከል ዞን ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በጣም ብዙ ርቀት ስለምንገኝ በክልል መደራጀት አለበት በሚል ለሀገራዊ ምክክር ኮሚሽን አጀንዳ ማስገባቱም ይታወሳል። በቡለን ወረዳ የአካባቢው ነዋሪዎች በወረዳው ላይ የሰላም ጠፍቷል፣ የሚመለከተው አካል ምን እያደረገ ነው በሚልም ከሰሞኑ ድምጹንም እያሰማ እንደነበረም ይታወቃል። ወደ ቀጣይ መረጃ ስናልፍም ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉም የሰላም ሚኒስተሩ ገለጹ። የጸጥታ ችግር ውስጥ ነው ያለነው ሲሉም የአማራ ክልል ርዕሰ መስተዳድርም እንዲሁ ተናግረዋል። አማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ሲሉም የሰላም ሚኒስተሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውንም ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ ረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ ባደረጉት ውይይትም በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚያሻም ገልጸዋል። የሰላም ሚኒስትር መሐመድ እንድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውንም ከፋና ጋር ባደረጉት ቃለ መጠይቅም ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የምንችልባቸው ሁለት ወረዳዎች ብቻ ናቸው ብለዋል። የመንግስት መኖር ሙሉ ነው ብለንም መናገር የምንችልባቸው አንድ ወረዳ በከፊል ሌላ ደግሞ በከፊል ከፋ ባለመልኩ ነው ሲሉም ተደምጠዋል። በ265 ወረዳዎች መንግስት ራሱን መተከል ችሏልም ብለዋል። አክለውም በክልሉ ከሚገኙ 4000 በላይ ቀበሌዎች ውስጥም ከ80 በመቶ በላይ የሚሆኑ ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጠ ነው ሲሉም ተናግረዋል። የሰላም ሚኒስትሩ መሐመድ እንድሪስ ወደ ቀጣይ መረጃ ስናልፍም በግፍ እስር ላይ በሚገኙ የፖለቲካና የህሊና እስረኞች ላይ እየተፈጸመ ያለው መንግስታዊ ውንብድና እና ሽብር ይቁም፣ በአማራ ብሎም በሰው ልጆች ላይ ሁሉም የሚፈጸም ስቃይ ያሳስበኛል የሚል ኃላፊነት ይወጣ ሲሉም ተናገሩ። የአማራ ፋኖ ብሔራዊ ኃይል ተስፋ የቆረጠው የኦህዴድ ብልጽግና የአረመኔዎቹ አገዛዝ ለትውልድ ያለውን መረን የለቀቀ ጥላቻ፣ ጭንቀትና ፍርሃት በማረሚያ ቤት በሚገኙ የግፍ እስረኞች ላይ ማራገፉንም ቀጥሎበታል ይላሉ። በተለይም ይህ በግፍ እስር ላይ በሚገኙ የፖለቲካና የህሊና እስረኞች ላይ እየተፈጸመ ያለው መንግስታዊ ውንብድናም እና ሽብር ይቁም። ለዚህም በአማራ ብሎም በሰው ልጆች ላይ ሁሉ የሚፈጸም ግፍ ያሳስበኛል የሚል ሁሉ ኃላፊነቱን ይወጣ። በእርግጥ የኦህዴድ ብልጽግና አገዛዝ በተቆጣጠራቸው ማረሚያ ቤቶች ጭፍን ጥላቻ፣ ጭንቀትና ፍርሃትን ማራገፉም አዲስ አይደለም፣ የኖረበት መደበኛ ስራው እንጂ። እርግጥ ነው ለአገዛዙ ጸረ አማራነት ቋሚ መመሪያውና የገቢ ምንጭ የሆነው ስራው ነው። ከአፈጣጠሩ ጀምሮ የጥላቻ መምህር ነው። ክህደትም ቁልቁለት አስተማሪም ነው። ለሁሉም በተለይ ደግሞ ለወጣቱ ትውልድ ያለው ጥላቻ ለከት የለሽ ነው። እንደሚታወቀው በአማራ ላይ ያለው ጥላቻ የኖረ እና የገነነ ነው። ህጋዊና ተቃዋሚ ወይም መዋቅራዊ ቅርጽ የያዘ ነው።
የኦህዴድ ብልጽግና አምባገነኑ አገዛዝ ስርዓትና የህግ የመንግስት ስርዓት በአጠቃላይ አማራን ባገኘበት ሁሉ በጥርጣሬ እና በጠላትነት ይመለከታል። ከፋሲል ለይቶም ይገርፋል። አብይ አህመድ የዘረ ፍጅትና የጦር ወንጀል እየፈጸሙ በንጹሃን ደም እጃቸውም ተጨማልቋል ሲሉም ይናገራሉ። አማራን በመጨፍጨፍ ያለምንም ሀፍረት እርስ በርሳቸው በደሙ እየተሸለመለሙበት ነው። የራሔልን ደም እንባ ለቅሶና ጸሎት የሰማውና የማያዳግም መልስ የሰጠው ፈጣሪ ሀገር የተነጠቁ አማራዎችን መራር ሐዘን ለቅሶ ማሰማትም አይቀርም። ፈጣሪም መልስ አለው። የእግዚአብሔር ወፍጮ ቢዘገይም የሚቀድመው የለም፣ ሲፈጭም አልሞ ነው የሚፈጨው። አዎ እናምናለን፣ ፈጣሪ መልስ አለው። የአረመኔዎቹ እኩይ ምግባር እንደ ጽድቅ በተቆጠረበት ሀገር ኢትዮጵያ አማራን ማፈናቀል፣ ማገት፣ ማፈን፣ ማሰር፣ ማሰቃየት፣ ሀብት ንብረቱንም መዝረፍ፣ ከፋሲል ደግሞ በጅምላ መግደልም ጭምር በተፈጸመው ሆነም ባልተፈጸመው ሕግ የተፈቀደ ነው ቢባልም ማጋነን አይሆንም። በተለይም የአብይ አገዛዝ ከመጣበት ከ2010 ዓ.ም ጀምሮ ላለፉት 7 ርኩስ መናፍስት የነገሰባቸው የመርገምት ዓመታት በአማራ ላይ እየተፈጸመ ያለው ዘርፈ ብዙ ግፍና በደል በራሱ አፍ አውጥቶ ይናገራል። አማራን አይደለም ከሕግ ውጭ ወይም በሕግ ስም አስሮ ማሰቃየት ነውና በድሮንና በከባድ መሳሪያ ጭምር በአዋጅም ሆነ ያለ አዋጅ መጨፍጨፍም በምግባረ ዘንዱ አገዛዙ ዘንድም ያልተጠየቂነት የተፈቀደ አድርጎ ከወሰደውም ከራርሟል። በሕግ አምላክ የሚል ታሪካዊ የፍትህ መሰረትና ብሂል ባለው አማራ ላይ ከሕግ ውጭ እየወሰደው ያለው ነፃ እርምጃ በሕግ ፊት ገና ተጠያቂነትም አላመጣበትም። ሲጀመር አገዛዙ ሕግን ጠላቴ ብሎ የፈረጀውን አካልም ለይቶ የማጠቃና የማሸማቀቂያ መሳሪያ ካደረገውም ቆይቷል። ለአገዛዙ ፍላጎት ያልተመቸን የገዳይ ስርዓት ሎሌ ለመሆንም ህሊናው ያልፈቀደ ለምን በሚል ጥያቄ በሚያነሳው አካል ያለ ፍርድ ቤት ትዕዛዝ በቀን ብቻ ሳይሆንም እንደ ጅብ በሌሊት ጭምር መኖሪያ ቤቱ ድረስ በመሄድ ከቤተሰብ ፊት አፍኖ ክብርን ማዋረድ፣ መደብደብ፣ በማንነት መሰደብ እና ማገት፣ ማፈንና ዳብዛም ማጥፋት እንደ መደበኛ ተግባርም ከተቆጠረ ከራርሟል። ያለፈውን ሳይዘነጋ በዚህ የአብይ አህመድ አረመኔ አገዛዝ አማራ ድፍን 7 የሰቆቃ ዓመታትን አሳልፏል። አሁን ግፍና በደሉንም ተጠናክሮ ቀጥሏል። የማይነጋ መስሏት ከቆጣራች እንደሚባለው ዘረኝነትን፣ ጥላቻን፣ እብሪትንና ድንቁርናን ካፈጣጠሩ ጀምሮ የሥራ መመሪያው ያደረገው ይህ እኩይ አገዛዝ ከሰውነት፣ ከሰብአዊነት፣ ከእኩልነት፣ ከፍትህ፣ ከታሪክ፣ ከህዝብና ከሀገር ጋር የመታረቅ አቅሙም ሆነ ፍላጎቱ ሞራልም ጭምር የለውም። አማራን በጠላትነት ፈርጆ ከሀገር ውስጥና ከዓለም አቀፍ የሰብአዊ መብት ህግጋት እና ድንጋጌዎች ጨምሮ በግልጽ በማፈገጥ ንጹሃን እየጨፈጨፈ ያለው ይህ ስለ ነገ ማሰብ የማይችል ሆድ አምላኩ እና ታሪክ አልባ የአፓርታይድ ስብስብ ሰበብና ወንጀልም ይፈጥራል። እውነትን እያጣጣመው የአይነ ቀለም ያላማረውን አማራ ሁሉ ወደ የማጎሪያው ቤት በማጋዝ ግፍ መሰረትን በስልጣን ላይ እስካለ ድረስ ማስቀጠል ቀድሞ የወሰነውንና እንደ ስራ ቆጥሮ እያስኬደው ያለው ጉዳይ ነው። ያለ ፍርድ ቤት ትዕዛዝ ማንነትን ቆጥሮ ከማገድ ከማፈንና ዳብዛ ከማጥፋት በመለሰ በሕጉ ሽፋን ስሙ ራሱንም በሚከብዳቸው ባልታረሙ ማረሚያ ቤቶች የትውልድ ማምከኛዎች ውስጥም በማስገባት ልክ ከቀያቸው እንደተፈናቀሉ በሚሊዮን የሚቆጠሩ ሰዎችም አማራዎች በሰው ሰራሽ ረሃብም ጭምር ይቀጣል። በይዘቱም እጅግ በጣም የወረደ ምግብ ብሎ ለመጥራት የሚቸገር በስተት እንኳን የማይቀየር አንድ አይነትና አሰልቺ የሆነ ህሊና ላለው ሰው ለፈረስ ውሻ እና ለአሳማ እንኳን ለመስጠት የማያስደፍር በምግብ ስም እየሰጡ ያለቸውን ጭፍንና መራን የለቀቀ ጥላቻውን በተግባርም ያንጸባርቃሉ። በሀገሩ በህዝብና በራሱ ጉዳይ መጠየቅ የማይችል ያልነቃ በአደገኛ ዕፅ
የደነዘዘ ለሆዱ ብቻ የሚያስብ ተንበርካኪ እና ተሸናፊ፣ ጤንነቱ የተጓደለ፣ አእምሮ የቀነጨረ፣ በአካልና በስነ ልቦና የተጎዳ ለማድረግ እቅድ እየሰሩ መሆኑን ታውቆ ይህን በደልም ለማስቀረት የሚያስችል የተናበበ ስራ መስራት አለበት። በእርግጥም ይህ አደገኛና አረመኔ የመርገምትና የጭቆና አገዛዝ ለአማራ ብቻ ተብሎ የመጣ ስለመሆኑ ጸረ ሀገር ስለመሆኑ እና ጥቃቱንም በወረፋ ያደረሰ እና እያደረሰም የሚቀጥል ስለመሆኑም ያልታረሙ ማረሚያ ቤቶችም በግልጽ ማሳያ ናቸው ሲሉም ይገልጻሉ። የአማራ ፋኖ ብሔራዊ ኃይል ስለ እውነት ትውልዱ እንዲደነዝዝ ተፈርዶበታል። ማረሚያ ቤት ገብቶ ታርሞ የባህሪና የአመለካከት ለውጥም እንዲያመጣ ሳይሆን ከእስር እንዲነቀል እየተሰራ ስለመሆኑ መሬት ላይ ያለው ሀቅም ምስክር ነው። በእርግጥም ይህ ማረሚያ ቤት እና ማነጽ ሊባልም አይችልም፣ ከስር መንቀል እንጂ ሌላ አይደለም። ይልቁንስ ንጹሐንም በሰው ሰራሽ ረሃብ እያጎሳቆለ በአስተሳሰብ በአካልና በሞራል ትውልድን የመግደል የወደፊት ህልምንና ተስፋንም የመንጠቅ የማቀጨጭ እኩይ ዘመቻም ነው እንጂ ሰበብ እየፈጠረ በየእስር ቤቱ እያጋዘ ያለው እና ለውጥ ፈላጊ በመሆናቸው ያለ ፍትህ ለዓመታት በግፍ እስር ቤቶች በጅምላ አጉሮ የሚያሰቃየው በአብዛኛው ወጣቱን ለትውልድ በመሆኑ ስልታዊም በሆነ መልኩ ዘሩንም እንዳይተካ ብቻ ሳይሆንም በአስተሳሰብ ብክለትም እንዲጎዳ እየተደረገ ነው። ጤናማ ትውልድ እንዲፈጠር ሳይሆን ለብልሹ ስራዎች የተጋለጠ ተስፋ የቆረጠ በራሱ የማይተማመንና በሁሉም መልኩ የተጎዳ እንደሆነም እየተደረገ ነው። እስር ቤቱን የሚቆጣጠረውና የሚያስተዳድረው ራሱ ማረሚያ ቤቱ ነው ቢባልም በእርግጥም ገብቶ ወይም ቀርቦ ለሚያየው ሰው በተግባር ግን አይደለም፣ ሌላ ስውር አካል በስተጀርባ የተለመደበት ነው ሲሉም ይናገራሉ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።